ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነው ተመስፋና ታምሩግናን ባለንበት ሰዓት አቆጣጣሪ ዛሬ ህዳር 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በትምህርት ቤት ላይ የተሰነዘረው የድሮን ጥቃት፣ የፋኖ ወታደራዊ እንቅስቃሴ፣ የሩሲያው ጭፍጨፋና ለፕሬዝዳንት ትራምፕ የቀረበው ጥያቄ፣ የጦርነት ስጋትና ትግራይ ተቃውሞና የሃይማኖት ተቋም፣ የአብይ ጦርና የወለጋው አደጋ፣ የመምህራን ተቃውሞ፣ የሱዳን ቀውስና የቲክቶከሯ ሞት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በምዕራብ ጎጃም ዞን ሰከላ ወረዳ አጉት ቀበሌ አንደኛ ደረጃ ትምህርት ቤት ላይ አብይ አገዛዝ ዛሬም የድሮን ጥቃት በመፈጸም ሰላማዊ ሰዎች ላይ ጉዳት ማድረሱ ተገለጸ። ፋኖ እየወሰዳቸው ያሉ ወታደራዊ እርምጃዎች ተጠናክረው ቀጥለዋል። በአማራ ሕዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ ስልጣን አስጠባቂ ሆነው አየር ኃይል ዛሬም በምዕራብ ጎጃም ዞን ሰከላ ወረዳ አጉት ቀበሌ አንደኛ ደረጃ ትምህርት ቤት ላይ በጣለው ድሮን ጥቃት ንጹሐንን መጨፍጨፉን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ዛሬ ህዳር 2 ቀን 2018 ይፋ ባደረገው መረጃ አስታውቋል። በድሮን ጥቃቱ ትምህርት ቤቱ በከፍተኛ ደረጃ የወደመ ሲሆን ሰላማዊ ሰዎች መጎዳታቸውም ተገልጿል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በዚህ ዓመትም በተደጋጋሚ የሚሰነዝራቸው የድሮን ጥቃቶች ወላዶች ለመውለድ የገቡበት የጤና ጣቢያ፣ ትምህርት ቤቶችና ህዝብ የተሰበሰበባቸው ቦታዎች መሆኑን ተከትሎ በሰላማዊ ሰዎች ላይ ጉዳት መድረሱ ይህ የጦር ወንጀል ተገቢውን ትኩረት እንዲያገኝና ዓለም አቀፉ ማህበረሰብ በአማራ ህዝብ ላይ እየተፈጸመ ያለውን የጦር ወንጀል እንዲያወግዝ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። ይህ በእንዲህ እንዳለ በዚሁ ቀጠና የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ከደብረ ኤልያስ ወረዳ ወደ ግዳድ ሲንቀሳቀስ በነበረው አረመኔው ስልጣን አስጠባቂ ወራሪ ሰራዊት ላይ በተሰነዘረ ድንገተኛ የደፈጣ ጥቃት በጠላት ላይ ሰብአዊና ቁሳዊ ኪሳራ መድረሱን ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ህዳር 2 ቀን 2018 ባወጣው መረጃ አስታውቋል። በተደጋጋሚ በደፈጣ በመደበኛ ውጊያ የተዳከመው አረመኔው ስልጣን አስጠባቂ ወራሪ ሰራዊት በየአካባቢው እጁ እየሰጠ እንደሚገኝም ይኸው መረጃ አስታውቋል። በዚሁ ቀጠና የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ከውጊያ ጎን ለጎን የማደራጀት ስራውን አጠናክሮ መቀጠሉን ባወጣው ተጨማሪ መረጃ ገልጿል። 33ኛ ክፍለ ጦር መደራጀቱን ያስታወቀው አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ102ኛ ኮር 33ኛ ክፍለ ጦር መደራጀቱና የክፍለ ጦር አመራርና ጊዜያዊ መንግስት አመራሮችን ኃላፊነት በዛሬው ዕለት ይፋ ማድረጉን አስታውቋል። አመራሮቹም ክፍለ ጦሩን ለግዳጅ በማዘጋጀት ጀብዱ ለመፈጸምና ህዝብን ነጻ ለማውጣት ቃል ኪዳን መግባታቸውን የቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ህዳር 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይኸው ክፍለ ጦር በ5 ሻለቃ የተዋቀረ ሲሆን ለቀጣይ ህልውና ትግል ዝግጁ መሆኑን የክፍለ ጦሩ የሻለቃ አመራሮች አባላት ያረጋገጡ መሆኑና የክፍለ ጦሩ መልሶ የማደራጀት ስራ በአርበኛ እሸቱ ጌትነት በአርበኛ እስቲበላ አለሙ አስተባባሪነት መጠናቀቁን መረጃው ጨምሮ ገልጿል። አፋብኃ ቴዎድሮስ ዕዝ የመልሶ ማደራጀት የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ተጠናክሮ እንደሚቀጥልም አስታውቋል። የአብይ አገዛዝ በቅርቡ በድሮን ጥቃት በርካታ ቦታዎች ላይ ጉዳት በማድረስ ህዝብን ለመጨፍጨፍ የፋኖ መሪዎች ላይ ያነጣጠረ ጥቃት ለመሰንዘር እቅድ አውጥቶ እየተንቀሳቀሰ ሲሆን ዛሬ በርከት ባሉ ቦታዎች ላይ ተጨማሪ የድሮን አሰሳ ሲደረግ እንደነበረና አጉት፣ ፈልቃ፣ ደረቋ ከነዚህ አካባቢዎች መካከል እንደሚጠቀሱ ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ የአፋብኃ ማዕከላዊ ኮማንድ አባል የፋኖ ጀነራል የሚባለው ሻለቃ ዝናቡ ልንገረው በቅርቡ የድሮን ጥቃትን ለመከላከል በቀጠናው ለመላው ሰራዊት አባላት የጥንቃቄ መመሪያ ማስተላለፉ አይዘነጋም። በዚህም ነጻ በወጡ አካባቢዎች ህዝቡ ጭምር ሰብሰብ ብሎ የሚያደርጋቸው እንቅስቃሴዎች ላይ ጥንቃቄ እንዲደረግ የሰራዊቱ እንቅስቃሴና ጉዞን በተመለከተ ተጨማሪ የጥንቃቄ እርምጃዎች እንዲወሰዱ ማሳሰቡ አይዘነጋም። በአማራ ህዝብ ላይ ጦርነት የከፈተ የአብይ አገዛዝ ስልጣን አስጠባቂ ጦር የሆነው አየር ኃይል ስልጣን አስጠባቂ መከላከያ አየር ኃይል ክፍል የአገሪቱን ዳር ድንበር ከጠላት የመጠበቅ ኃላፊነት ያለበት ቢሆንም ለአብይ ስልጣን ማስጠበቂያ በአገር ቤት የተከፈቱ የእርስ በርስ ጦርነቶች ላይ ሰላማዊ ሰዎችን በመጨፍጨፍ መሰረተ ልማቶችን በማውደም እንደ አብይ አህመድና ብርሃኑ ጁላ ሁሉ የአየር ኃይል አዛዡ ሌላው የኦሮሞ ብሔር ተወላጅ ሌተናል ጀነራል ይልማ መርዳሳ በጦር ወንጀል ከሚጠየቁ ከፍተኛ ወታደራዊ አዛዦች መካከል ስሙ በተደጋጋሚ መነሳቱ አይዘነጋም። የአገሪቱን ሀብት በጦር መሳሪያ ግዥ የሚያባክነው አብይ አህመድ ከአረብ ኤምሬት፣ ከቱርክ፣ ከቻይና ጭምር የሚያመጣቸውን
ድሮኖች በከፍተኛ ውጭ ምንዛሬ የሚገዛ ሲሆን በብድርና በግዢ ከሚመጡት የድሮኖችና የድሮን ተተኳሾች መካከል በተለይም አረብ ኤሚሬት የኢትዮጵያን አንጡር ሀብት ለመሬት ጭምር ለመቆጣጠር ለአብይ አህመድ ያልተቆጠበ ድጋፍ እየሰጠች ሲሆን ለድሮን አስተኳሾች ስልጠና ለመስጠት የአረብ ኤሚሬት ተወላጅ የሆኑ ባለሙያዎች ጭምር ደብረ ዘይት እንደሚገኙ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን በተከታታይ ቀናት ለተገደሉትና ዛሬም ባልቆመው በማንነት ላይ በሃይማኖት ላይ ያነጣጠረው ግድያ በኢትዮጵያና በኤርትራ መካከል የሚታየው የጦርነትም ደመና እንዳሳሰባቸው አንድ ትውልደ ኢትዮጵያዊ የህዝብ እንደራሴ ለፕሬዝዳንት ትራምፕ ልዩ አማካሪ አሳሰቡ። በአሜሪካው ኮሎራዶ ግዛትም የአሮራ ከተማ የመጀመሪያው ትውልደ ኢትዮጵያዊ የካውንስል አባል የሆኑት አምሳሉ ካሳው ሰሞኑን በአርሲ ዞን በክርስቲያን እምነትና ዘርን ተኮር ባደረገም ጭፍጨፋ ላይ የደረሰውን ሰቆቃም በማውገዝ ጉዳዩ እንዲጣራም ወንጀልም የፈጸሙ አባላት በአስቸኳይ እንዲጠየቁ በደብዳቤና በስልክም የደረሳቸውን ጉትጎታን ተከትሎ ስለ ጉዳዩ ለፕሬዝዳንት ትራምፕ ልዩ አማካሪ ክሪስቲን ሴሬኖ የቅሬታና ማስጠንቀቂያም ደብዳቤ ማቅረባቸውን አስታውቀዋል። ሰብአዊነትም ከጥላቻ በፊት ይቅደም፣ መከባበር፣ መቻቻልና የሰብአዊ መብትም ጥበቃም ለድርድር በጭራሽም አይቀርብም በማለትም አጽንኦትም የሰጡት የህዝብ እንደራሴው አምሳሉ በምስራቅም አርሲ የደረሰውንና እየደረሰ ያለው ማንነትና በሃይማኖት ላይ ያተኮረውን በኦርቶዶክሳውያን ወገኖች ላይ የተፈጸሙ ጭፍጨፋና መፈናቀልን ዜና ልባቸውን ክፉኛ እንዳሰበረው ለፕሬዝዳንቱ ልዩ አማካሪም በማሳሰብ በእልቂቱ ጀርባ ያሉ አካላት ለፍርድ በአስቸኳይ እንዲቀርቡም አሳስበዋል። የሰው ልጆች ህይወትም አደጋ ውስጥ በወደቀበት ወቅትም ዝምታ መፍትሄ አይሆንም ያሉትም በአሮራ ከተማ ትውልደ ኢትዮጵያ ህዝብ አገልጋይ አምሳሉ ተጨማሪ እልቂት መፈናቀል እንዳይከሰትም ዓለም አቀፉ ማህበረሰብ ዛሬውኑ እርምጃም ሊወስድ ይገባል፣ ሰላማዊ ዜጎችን ሊታደጋቸው፣ ሁሉም የሰው ልጆች እኩል ክብር ሊያገኙ ይገባል፣ ለሰላምና ለፍትህ በጋራ መቆም አለብንም ሲሉ አሳስበዋል። የአሜሪካው ፕሬዝዳንት ትራምፕ ልዩ አማካሪን ያገኙትም ትውልደ ኢትዮጵያ ህዝብ አገልጋይ በስተመጨረሻም በኢትዮጵያና በኤርትራ መካከል ያንዣበበውን ውጥረትም ትኩረትም እንዲያገኝ ወደ ጦርነት ከመግባትም ለዲፕሎማሲያዊ ቅድሚያ እንዲሰጥ የአሜሪካ አስተዳደር ተጽዕኖ እንዲፈጥርም ሲሉም ጥሪ ማቅረባቸውን ባወጡት መግለጫ አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ራሱን አድሶ አደረጃጀቱን የተሳካ ማድረጉን ገለጸ። ትላንት አብይ አህመድ የአማራ ክልል ፕሬዝዳንት ባደረገው አረጋ ከበደ ጋር የተሰነዘረውን ጥቃት በተመለከተ ተጨማሪ ማብራሪያ ሰጠ። የፋኖ መሪዎች በአርበኛ ጌትነት መሳፍንት መስዋዕትነት የተሰማቸውን ሀዘን ዛሬም እየገለጹ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ራሱን እንደ ንስር አድሶ በአዲስ አደረጃጀት በአዲስ ስያሜና በአዲስ የድል መንፈስ ከከፍተኛ እስከ ዝቅተኛ አመራር ሪፎርም ማድረጉን ዛሬ ህዳር 2 ቀን 2018 ባወጣው መረጃ አስታውቋል። የልጅ ኢያሱ ኮር ከፍተኛ የኮር አመራርን ጨምሮ በውስጡ የሚገኙ ራምቦ ክፍለ ጦር፣ ቤተ አማራ ክፍለ ጦር፣ ራሳሊ ክፍለ ጦር፣ የእጁ ክፍለ ጦር ከሻለቃ መሪ በላይ ያሉ አመራሮችን ትግል በሚፈልገው ደረጃ በጥልቀት በማወያየትና በማገማገም ችግሮችን ነቅሶ በማውጣት ለችግሮቹ የመፍትሄ አቅጣጫ በማስቀመጥ ጉባኤውን ማጠናቀቁን ጠቅሷል። በሪፎርሙ መሰረት የኮር ወታደራዊ ክንፍ ላይ ሰፊ ሪፎርም የተደረገ ሲሆን የቤተ አማራ ክፍለ ጦር አዛዥ የነበረው እንዳሻው ወታደራዊ አዛዥ ሆኖ ሲሾም የእጁ ክፍለ ጦር አዛዥ የነበረው 50 አለቃ ሞላ አባተ ምክትል ወታደራዊ አዛዥ በመሆን ኃላፊነት መረከቡና በየደረጃው ኃላፊነት የተሰጣቸውን ታጋዮች ማንነት ጭምር ከኃላፊነታቸው ጋር በመዘርዘር የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አብይ አህመድ በመፈንቅለ መንግስት የአማራ ክልል ፕሬዝዳንት አድርጎ የሾመው አረጋ ከበደና ስብስቡ ላይ በላሊበላ በተፈጸመው የትላንትና ድንገተኛ ጥቃት አጃቢዎቹን ገብሮ ወደ ባህር ዳር መልሶ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 2 ቀን 2018 ዓ.ም በሰጠው ተጨማሪ ማብራሪያ ገለጸ። ከኦሮሚያ ብልጽግና ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው አረጋ ከበደና ስብስቡ ከፍተኛ ጭንቀት ላይ ያለው አለቃቸው አብይ አህመድ የሰጣቸውን ተልዕኮ ይዘው ወደ ሰሜን ወሎ ዞን ላሊበላ ከተማ የተጓዙ ሲሆን ትላንት ህዳር 1 ቀን 2018 ረፋድ ላሊበላ አየር መንገድ ከደረሱ በኋላ ጥቃት እንደተፈጸመባቸው በዚሁ መግለጫ አስታውሷል። አረጋ ከበደና የክልሉ ልኡካን ጥቃቱ የተፈጸመባቸው በምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ በጋራ በመሆን ትላንት ህዳር 1 ቀን 2018 ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል ድረስ በወሰዱት እርምጃ መሆኑን ጠቅሷል።
አብይ ለአማራ ክልል ፕሬዚዳንት አድርጎ የሾመው አረጋ ከበደና ግብረ አበሮቹ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ እያሉ ሹም ሻሃ አየር ማረፊያ አጠገብ ላይ ልዩ ስሙ በርታ በተባለ ቦታ ላይ የተሰነዘረውን ድንገተኛ ጥቃት ተከትሎ አጃቢዎቻቸውን ገብረው ከአብይ አህመድ የተሰጣቸውን ትዕዛዝ ሳይፈጽሙ መልሰው ወደ ባህር ዳር ለመፈርጠጥ መገደዳቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 2 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ የአርበኛ መሳፍንት ተስፉ ልጅ አርበኛ ጌትነት መሳፍንት መስዋዕትን አስታኮ የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ አባል የሆኑት አርበኛ ምሬ ወዳጆና አርበኛ ደሳለኝ ሲያስብ ሸዋ የተሰማቸውን ሐዘን ገልጸው በጀግኖች መስዋዕትነት የተጠናከረ የቀጠለው ትግል ዳር እንደሚደርስ አስታውቀዋል። በዚህ መራር ዋጋ የተከፈለበት ባለ ትግል ጥቅምት 29 ቀን 2018 በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳዳሪ ኃላፊ የሆነው አርበኛ ጌትነት መሳፍንት ተስፉ መስዋዕትነት የከፈለ መሆኑን ያስታወሰው አርበኛ ምሬ ወዳጆ በዚህ ከባድ ሐዘን እንደተሰማው ገልጾ ትግሉ እስከ ቀራንዮ ነው። አባታችን አርበኛ መሳፍንት ተስፉ እስከ ቤተሰቡ ለአማራ ሕዝብ በደማቅ የደም ቀለም እየተጻፈ ነውና ትውልድ በጀግነት ለአማራ ሕዝብ የተከፈለ እውነተኛ መስዋዕትነትን እንደሚያስብ ይህ መስዋዕትነት የአንድ ጀግና መስዋዕትነት ብቻ ሳይሆን ለአማራነት ዋጋ መክፈል ምን እንደሆነ በሕይወት እያሉ ሕያው ምስክር ኖት በማለት አጽናንቷል። አርበኛ ደሳለኝ ሲያስብ ሸዋብ በመልእክቱም አርበኝነት የትውልድ ቅብብል ውጤት ነው ስንል በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኛ መሳፍንት ተስፉ ነው። አባታችን የፕሮፌሰር አስራት ወልደየስ አደራ በብረት ትግል ከተቀበሉ ቀዳሚ አርበኞች አንዱ ናቸው። የአማራ ሕዝብ የተቃጣበትን መዋቅራዊ ጥቃት ለመመከት የሐሳብ ትግል ያደረጉት አንቂያችን አደራጃችን ፕሮፌሰር አስራት የትግል ራያቸው በዘመናቸው ባይሳካም ከሐሳብ ትግል ወደ ነፍጥ ትግል የገባው አማራ የፕሮፌሰር አስራትን አደራ በመቀበል ነው በማለት ታላቁ አርበኛ መሳፍንት ተስፉ በአማራዊ ብሔርተኝነት አማራ ነኝ ብለው ቀድመው ነፍጥ ካነሱ አንዱና ቀዳሚ መሆናቸውን ከራሳቸው አልፎ ልጆቻቸው ጭምር ለትግሉ በማሰለፍ እየከፈሉት ያለው መስዋዕትነትን ታላቅ መሆኑን ገልጿል። ለአርበኛ ሻለቃ መሳፍንት ተስፉ በልጃቸው መሰዋት የተሰማውን ሐዘን ገልጾ በዚህ መራር ዋጋ እየተከፈለበት ባለ ትግል የአርበኛ ጌትነት መሳፍንትና ሌሎች ሰማዕታት የትግል አደራ ከግብ ለማድረስ የትግል ቃል ኪዳናችንን እናድሳለን ሲል አስተያየቱን አስፍረዋል። በትግራይ ምድር ዳግም የጦርነት ደመና ማንዣበቡ ሰላማዊ ነዋሪዎችን ለከፍተኛ ስጋት መዳረጉ ተሰማም። በርካታዎችም ገንዘባቸውን ከባንክም ሲያወጡም በርካታዎችም ወደ አዲስ አበባና የተለያዩ አካባቢዎች እየተሰደዱ ነው ተባለ። በኢትዮጵያ ውስጥ የሚገኙ 9 ዘጋቢዎቹ መደበኛ ስራቸውን እንዳይሰሩ በፌዴራል መንግስቱ ጊዜያዊ እገዳም በቅርቡ የተጣለበትም የጀርመኑ ራዲዮ ጣቢያ DW ከጀርመን በስልክ ያነጋገራቸው የመቀሌ ነዋሪዎችም ጦርነት ከተጀመረም ሁሉንም የማህበረሰብ ክፍላችንን ስለሚያጠቃም ጦርነት ይቁም የሚል ስጋትም በተለያዩ መንገዶችም እየተሰሙ ይገኛል። በህዝባዊ መድረኮችም እንዲሁ የጸረ ጦርነት መልእክቶችም ከህዝቡ በተለይ ከወጣቱ አካባቢ እየተላለፉ ይገኛሉ ብለዋል። በቅርቡ በትግራይና በአፋር ክልል አካባቢ የተከሰተውን ግጭትም ተከትሎ የሰው አልባ አውሮፕላን ወይም ድሮን ጥቃት በፌዴራል መንግስቱ ኃይሎችም ተፈጽሟል መባሉን ያሰጋቸው ነዋሪዎችም በከፍተኛ ስጋት ውስጥ መውደቃቸውን፣ በርካታዎችም ገንዘባቸውን ከባንኮቻቸው ለማውጣት መሯሯጣቸው ቤተሰቦቻቸውን ወደ አዲስ አበባ በመላክም ወጣቱ ለስደት መዳረጉን የገለጹ አንድ የአይን እማኝ በመቀሌ ከተማ ምሽት 8 ሰዓት ላይ ሰው ስለማይገኝ ድባቴ ውስጥ ይከተሃል፣ ኔትወርክም ይዘጋል፣ የአውሮፕላን በረራ ይቋረጣል የሚል ብርቱ ስጋትም አለ። ሌላው ቀርቶም እንኳን የኤሌክትሪክ መብራትም ለአጭር ጊዜያትም ሲቋረጥ ሁሉም ሰው ይረበሻልም ብለዋል። ሁሉም ነዋሪም ሰልችቶታል ያሉትም ሌላው አስተያየትም ሰጪም ህዝቡ ልጆቹን ገብሯልም ተሰዷል። በአሁኑ ወቅትም ትንሽ ብንኖር የሚል ካልሆነ በስተቀር ወደ ጦርነት ለመግባት የሚፈልግ የትግራይ ህዝብም ሞራሉ የለም በማለትም የቀድሞ ደም አፋሳሽ ጦርነት ያስከተለውን ሰብአዊ ቀውስንና ሰሞነኛው የጦርነት ደመና ያሳደረው ስጋትን ገልጸዋል። ታደለም ገብረ እግዚአብሔር የተባሉ የመቀሌ ነዋሪ በአሁኑ ወቅትም ትግራይን እያስተዳደረ ያለው ኃላፊዎችም አንዳንድ አላስፈላጊ ያሏቸው ነገሮችን በመናገራቸው ህዝቡ ወደ አልተፈለገም ሽብር፣ ፍርሃትም ጭንቀትም እያስገቡት ይገኛል። በቅርቡ በአንዳንድ ወረዳዎች በመሄድ የጦርነትም ቅስቀሳዎችም አካሄደው ነበረም። ነጋዴው እቃውን ሸሽጓል፣ የዋጋ ንረትም ታይቷል፣ ህዝቡን ወደ አልተፈለገ መንገድም እየከተቱት ነው ብለዋል። ሲቀጥሉም ያለፈው አይበቃንም ወይ? ሁሉም ነገር በሰላም በድርድር ለምን አይፈታም ወይ? ስለ ህዝቡ ሲል ህዝቡ እየጠየቀ ይገኛልም ብለዋል። አሁን የምንሰማውና የምናየው ሁኔታም ደስ የሚል አይደለም ያሉትም የመቀሌ ነዋሪው መምህር ፍቅሬም አሰፋም በበኩላቸው
በርካታ የትግራይ ብሔር ተወላጆችም ጦርነትን በቃል ሳይሆን በተግባር አይተናል፣ ከብዙ ቤተሰቦቻችንን አተናል፣ አሁንም ዳግም ጦርነትም ይከሰታል በማለትም ህዝባችን በከፍተኛ ስጋት ውስጥ ወድቋል በማለትም አስተያየታቸውን ሰንዝረዋል። የፕሪቶሪያው የሰላም ስምምነትም ተጥሷል በማለትም የሚወነጃጀሉትም ሁለቱ ፈራሚዎች የፌዴራል መንግስቱና ህወሓትም የቃላት ጦርነት ውስጥ መግባታቸው በኢትዮጵያን አልፎም የዓለም አቀፍ ማህበረሰብን ስጋት ውስጥ መክተቱን የተለያዩ መረጃዎች ይገልጻሉ። በምስራቅ አሩሲ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ የተፈጸመውን ጭፍጨፋ ማንነትና ሃይማኖት ተኮር ጭፍጨፋ አይደለም በማለት ለመካድ የሞከረውና ተቃውሞ እየቀረበበት የሚገኘው ሃይማኖት በአርባ ምንጭ ከ40 ሺህ በላይ ህዝብ የሚሳተፍበት 5ኛ ሀገር አቀፍ የሰላም ጉባኤ አካሄዳለሁ ማለቱ ጥያቄ አስነስቷል። በጥቅምት ወር በተለያዩ ቀናት በኦሮሚያ ክልል ምስራቅ አሩሲ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ በተፈጸመ ጭፍጨፋ ከ40 በላይ ሰላማዊ ሰዎች ህፃናትና ሴቶችን ጨምሮ በግፍ የተጨፈጨፉ ሲሆን ይህንን ጭፍጨፋ አጣራው በሚል ጥቃቱ ሃይማኖትና ብሔር ተኮር አይደለም በማለት በትላንትና ሁለት መግለጫ የሰጠው የኢትዮጵያ ሃይማኖት ተቋማት ጉባኤ የአገዛዙን ወንጀል ለመሸፈን በአሩሲ ኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ ለማድበስበስና የቤተ መንግስቱን ተልዕኮ ለመወጣት ተንቀሳቅሷል በሚል ዛሬ ሃይማኖት አባቶችና የእምነቱ ተከታዮች ጭምር ተቃውሞ እያቀረቡበት የሚገኙ ቢሆንም በነገው ዕለት ዳር 3 ቀን 2018 ዓ.ም ከ40 ሺህ በላይ ህዝብ የሚሳተፍበት 5ኛ ሀገር አቀፍ የሰላም ጉባኤ በአርባ ምንጭ አካሄዳለሁ ብለዋል። የትላንቱን መግለጫ ከሰጡትና ለአብይ አህመድ የቅርብ ሰው ናቸው የተባሉት በሃይማኖት ካባ አገዛዙን ጉዳይ ለማስፈጸም ይንቀሳቀሳሉ ተብለው ተቃውሞ ከሚቀርባቸው አንዱ የዚሁ የሃይማኖት ተቋማት ጉባኤ የተባለው ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከዚህ ቀደም በድሬዳዋ፣ በጅማ፣ በባህር ዳር፣ በሐረሪ ከተማ ሀገር አቀፍ የሰላም ጉባኤ አካሄደናል በማለት 5ኛው የሀገር ሰላም ጉባኤ በአርባ ምንጭ ከተማ ለ2 ቀናት ይካሄዳል ብለው ተናግረዋል። በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶችን ለማድበስበስ አገዛዙ ከዚህ ቀደም ሲንቀሳቀስ የነበረ ሲሆን ትላንት እነሱ የአሩሲውን የጥቅምት ወር ጭፍጨፋ ለማስተባበል በሚሞክሩበት ወቅት ህዳር 1 ቀን 2018 ምስራቅ አርሲ አስኮ ወረዳ ጠልታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 የኦርቶዶክስ እምነት ተከታዮች 2 ወንዶችና 1 ሴት በአውድማ ስራ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ዲያቆን ኢዮብ እጅጉ፣ ወጣት ጥላሁን ቦጋለና ህፃን ጻድቃን ሰራዊት በትላንትናው ጥቃት የተገደሉ ሲሆን በአሩሲ የተፈጸመውን ጭፍጨፋን ኦርቶዶክሳውያን ተለይተው አልተገደሉም በሚል እነ ቀሲስ ታጋይ ታደለ የሰጡት መግለጫ ክርስቲያኑን ዳግም የመግደል ያህል የሚቆጠር በተለይም በቤተ ክርስቲያኒቷ ስም በሃይማኖት ተቋማት ጉባኤ በሚባለው ውስጥ መቀመጣቸው ተገቢ እንዳሉና ለቤተ ክርስቲያኒቷ የሚቆረቆሩ ወገኖች በጉባኤው በኦርቶዶክስ ስም እነዚህ ሰዎች እንዳይቀጥሉና የሃይማኖት ተቋማት ጉባኤ የሚባለውን ያገዛዙን ጉዳይ በማስፈጸም በሀገሪቱ እየተፈጸመ ያለውን ሃይማኖትና ብሔር ተኮር ጥቃቶች ለማድበስበስ መሞከሩ የወንጀል ተባባሪ መሆኑ በተቃውሞ እየተነሳ ይገኛል። ከዚህ ቀደም ኦርቶዶክስ ቤተክርስቲያንን ሲኖዶስ ለመክፈል የተንቀሳቀሱና በአሁኑ ወቅት የጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ የቅርብ ሰዎች የሆኑት እነ ሊቀ ትጉሃን ቀሲስ ታጋይ ታደለ አገዛዙን ለማስደሰት በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ ለመካድ የሄዱበት ርቀት ቤተክርስቲያኗ ውስጧ በተሰገሰጉ ሰዎች ጭምር ከፍተኛ አደጋ ላይ መሆኗን ምዕመናኑም ይህንን ጉዳይ ለማስተካከል ዝምታ ሊመርጡ እንደማይገባ ጥሪ እየቀረበ ይገኛል። ይህ በእንዲህ እንዳለ በትላንትናው ዕለት ይኸው የሃይማኖት ተቋማት ጉባኤ የሰጠው መግለጫ የአገዛዙን ወንጀል ለመሸፈንና የኦርቶዶክሳውያንን ጥቃት ለማድበስበስ የሞከረ ተቀባይነት የሌለው ድርጊት መሆኑን መልአከ ገነት ቀሲስ ዲበኩሉ በላይ በካሊፎርኒያ የኦሬንጅ ካውንቲ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ዛሬ በስፋት በጉዳዩ ላይ ከህብር ሬዲዮ ጋር ባደረጉት ቃለ መጠይቅ ጠቅሰው ዝምታ እንደማያዋጣ ጥሪ አቅርበዋል። ቃለ መጠይቁን እንድትከታተሉ እንጋብዛለን። ድንዛዜው የማህበረሰብ እንደ ማህበረሰብ ኢትዮጵያውያን እንደ ማህበረሰብ ታመና እኔ የዚህ እውነት ለመናገር ወደ ውስጥ ስንመለከት እንዲህ ያለ ሚሊዮኖችን ገሎ ቤተመንግስት ውስጥ እንዲቀመጥ ያደረገ ማህበረሰብ አለ። ተጠያቂ የማይሆንበት 8 ዓመት ሙሉ ገበሬው እንዳያርስ ነጋዴው እንዳይነግድ አድርጎ ዘግቶ ሀገሪቱን የያዘ መንግስትን የተሸከመ የታመመ ማህበረሰብ አለ። ይህንን በጥልቅ በሽታ ውስጥ እንደሆንን አድርገን የምንገነዘበው እንጂ የጤናማ ማህበረሰብ ምልክት አይደለም።
ፍትህ ሲጓደል ስለ ፍትህ የማይጮህ ማህበረሰብ ካለ እንዲህ በጠራራ ፀሐይ ጄኖሳይድ ሲፈጸም ጄኖሳይድ እንዲና የሚያደርግ ማህበረሰብ መገኘቱ እንደ ማህበረሰብ መታመማችን የሚያሳይ ነገር ነው። እኔ ለጩኸታችን እግዚአብሔር ራሱ መልስ ያልሰጠው እግዚአብሔር ስለማይሰማ ሳይሆን እንደ ማህበረሰብ ጤነኛ ባለመሆናችን ጭምር እግዚአብሔር እየቀጣን እንደሆነ እኔ እኮ አምናለሁ። የማህበረሰብ መታመም እኮ ነው እንደዚህ ያለ የታመመ መንግስት በእኛ ላይ እንዲመጣ ያደረገው እኮ እንደ ማህበረሰብም እኮ ታመነ። ሰዎቹ በማንነታቸው ሲገደሉ ነው ይሄ ትክክል አይደለም ነግበኔ ነው ማህበረሰብ እኮ ፈጥረናል እያየን እኮ ነው። አርሲ ውስጥ የሚጎደሉ ክርስቲያኖች እኮ እስካሁንም እኮ በሚገባው ልክ እየተሰማ እኮ አይደለም። በውጭ ሀገር እኮ አንድ ሰው ብቻውን ሰላማዊ ሰልፍ የሚወጣበት እኮ አይተናል ካናዳ ውስጥ እና በቤተክርስቲያን ውስጥ አባቶች ህወሓት በቅርቡ በአፋር ክልል ዘልቆ በአብይ አገዛዝ የሚደገፈውና ራሱን የትግራይ ሰላም ሰራዊት ብሎ የሚጠራው ኃይል ላይ በከባድ መሳሪያ የታገዘ ጥቃት በፈጸመበት ወቅት የአብይ አገዛዝ መጠቀሚያ የሆነው አየር ኃይል የሰነዘረው የድሮን ጥቃት በአፋር ክልል እንጂ በትግራይ ክልል እንዳልነበር ማንነቱ ያልተገለጸ አንድ የክልሉ ባለስልጣንን ጠቅሶ የፈረንሳይ ዜና አገልግሎት ዘገበ። በህወሓት የሚመራው የትግራይ ኃይሎች የሚባለው ጦር በአብይ አህመድ የሚደገፈውና በአፋር ክልል የሚንቀሳቀሰው የትግራይ ሰላም ሰራዊት የተባለው ቀደም ሲል ከትግራይ ኃይሎች ተገንጥሎ የወጣው ቡድን ላይ ጥቅምት 29 ቀን 2018 የሰነዘረውን ድንገተኛ ጥቃት ተከትሎ ቡድኑ በከፍተኛ ደረጃ ተመቷል የተባለበት ወታደራዊ ጥቃቱን ለመመከት በአብይ በኩል የተወሰደው የድሮን ጥቃት ከትግራይ ክልል ውጭ የተካሄደና በድሮን ጥቃቱም 16 የትግራይ ኃይሎች ታጣቂዎች ሲገደሉ 22 መቁሰላቸውን ከምንጮቹ ማረጋገጡን ጠቅሶ የፈረንሳይ ዜና አገልግሎት ዘግበዋል። ለፈረንሳይ ዜና አገልግሎት በምንጭነት የተጠቀሱ በማንነት ያልታወቁ የትግራይ ክልል ባለስልጣን የድሮን ጥቃቱ በትግራይ ክልል ሳይሆን በአፋር ክልል እንደተፈጸመ ከትግራይ ክልል ድንበር አቅራቢያ እንደነበርም ጠቅሰዋል። በአካባቢው የትግራይ ሰላም ሰራዊት የተባለውን አጥቅቶ አካባቢውን ተቆጣጥሮ የነበረው የትግራይ ኃይሎች ላይ የተሰነዘረ የድሮን ጥቃት መሆኑን ባለስልጣኑ መጥቀሳቸውን ያስታወሰው የዘገባ በድሮን ጥቃቱ 16 ሰዎች መሞታቸውን 22 ሰዎች መቁሰላቸውን አስቀድሞ ሲወጣ የነበረውን መረጃ የሚያረጋግጥ ማረጋገጫ ሰጥተዋል። የተፈጸመውን የድሮን ጥቃት አስታኮ ከአብይ አገዛዝ በኩል አስተያየት ለማግኘት አለመቻሉን የፈረንሳዩ ዜና አገልግሎት የዘገበ ሲሆን ህወሓት ቀደም ሲል የድሮን ጥቃቱን ተከትሎ የፕሪቶሪያ ስምምነት በአብይ አገዛዝ መጣሱንና የድሮን ጥቃቱን ተከትሎ ታጣቂዎቹ መገደላቸውን በመግለጫ ያወጣ ሲሆን ዓለም አቀፉ ማህበረሰብ በተለይም አደራዳሪ የነበሩት የአሜሪካ መንግስት የአፍሪካ ህብረትን ጨምሮ የፕሪቶሪያ ስምምነት ሲጣስ በዝምታ እንዳይመለከቱ ተገቢውን ሚናቸው እንዲወጡ በመግለጫ እስከ መጠየቅ የደረሰ ሲሆን ቀደም ሲል የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ የነበሩት አምባሳደር ማይክ ሐመር ከኃላፊነታቸው ከተነሱ በኋላ ትርጉም ያለው እንቅስቃሴ እንዳልተደረገ ጭምር በዚሁ መግለጫ በወቀሳ ማንሳቱ አይዘነጋም። የትግራይ ሰላም ሰራዊት የሚባለውና በአብይ አገዛዝ ከኋላ የሚደገፈው ቀደም ሲል የትግራይ ኃይሎች ከተባሉት ተገንጥሎ የወጣው ኃይል በከፍተኛ ደረጃ የተደራጀ የህወሓት ኃይልን ወቅቶ ማሸነፍ የሚችልና እንደ ደብረ ጽዮንን ለህግ እንደሚያቀርብ በምትኩ ከትግራይ ሸሽተው አዲስ አበባ የሚገኙትና ከአብይ አህመድ ጎን የተሰለፉት ነጌታቸው ረዳን መልሶ ስልጣን ላይ እንደሚያወጣ ተደጋጋሚ ሲጠቀስ የቆየ ቢሆንም የህወሓትን ድንገተኛ ጥቃት ተከትሎ ቡድኑ ብትንትኑ መውጣቱ ያልተጠበቀ ኪሳራ በአብይ አገዛዝ በኩል ማድረሱን ይህኑ ተከትሎ የድሮን ጥቃት መፈጸሙ የሚጠበቅ ሲሆን በተቃራኒ ህወሓት የድሮን ጥቃት ደረሰብኝ ብሎ ያወጣው መግለጫ እንዴት የድሮን ጥቃት መከላከል የሚያስችል አቅም አልፈጠረም የሚሉ ወቀሳዎች በራሱ ደጋፊዎች በኩል ሲነሱ ተስተውለዋል። የአብይ አገዛዝ የአረብ ኤሚሬትን አጀንዳ ለማስፈጸም አሰብን በጉልበት እቆጣጠራለሁ ላለው እንቅስቃሴም ይኸው የትግራይ ሰላም ሰራዊት የተባለ እንደ ትልቅ አጋር ተቆጥሮ የነበረ ሲሆን ይመሩታል የተባሉት የህወሓት መሪዎች ከሃዲ ያሏቸውም ጀነራሎች በተደጋጋሚ ይሰጡት በነበረው መግለጫ ጥንካሬያቸው ከፍተኛ መሆኑን በስፋት ሲናገሩ መቆየታቸው አይዘነጋም። የሰሞኑ የህወሓት ወታደራዊ እንቅስቃሴና በአብይ አገዛዝ በኩል የተፈጸመው የድሮን ጥቃት ተከትሎ ህወሓት ከኤርትራ መንግስት ጋር በዚያ ግንባር ውጊያ ውስጥ ከአብይ አገዛዝ ጋር ሊገባ ይችላል የሚል አስተያየት እየተሰጠ ሲሆን፣ በሌላ በኩል ህወሓት አፋር ክልልን ጭምር መቆጣጠር የሚያስችል ወታደራዊ አቅም እንዳለው በመጠኑ በማሳየት የድርድር አቅሙን አሳድጓል የሚሉ አስተያየቶችም ተከትለው ቀርበዋል። በአብይ አገዛዝ በኩል ህወሓት እስከ ሚሌ በመንቀሳቀስ ከጅቡቲ የሚመጣውን መንገድ በመዝጋት በአገዛዙ ላይ ጫና ሊፈጥር የሚችልባቸው እድሎች ያልተዘጉ መሆናቸውን በማሰብ የህወሓትን ጥቃት ተከትሎ የተሟላ ጦርነት ለመክፈት ለመዘግየት እንዳስገደደው የሚጠቅሱ አስተያየቶችም ተከትለው ቀርበዋል።
በኢትዮ ኬንያ ድንበር በአገረሸ ድንበር ተሻጋሪም ዝርፊያም በሰዎችም አካል ላይ ጉዳት መድረሱን ቁጥራቸው ለጊዜው ያልታወቀም የቀንድ ከብቶችም መዘረፋቸው ተገለጸ። የኬንያው ስታንዳርድ ጋዜጣ እንደዘገበው በትላንትና በስቲያም ከቀኑ 2 PM ወይም በኢትዮጵያ ሰዓት አቆጣጠር ከሰዓት በኋላ በግምት 8 ሰዓት ላይ በኢትዮጵያ የደሳነች ዞን ላይ ለዝርፊያ ከኬንያ የመጡ የቱርካና ወጣቶችም ዜሮውን በተባለ የግጦሽም አካባቢ የተቀሰቀሰው ግጭት 4 የደሳነች ሚሊሻዎችን እና 1 የቱርካና ከብት አርቢ ማቁሰላቸው ምንጮችም አረጋግጠዋል። ጉዳቱ መድረሱን ያረጋገጡት የኦመራቴም ዞን አስተዳደር ኦመር ካማቴ ተጎጆቹ ለከፍተኛ ሕክምና እርዳታ ወደ ጂንካ አጠቃላይ ሆስፒታልም ተልከዋልም ብለዋል። ለጊዜው ቁጥራቸው ያልታወቀ የቀንድ ከብቶችም ተዘርፈዋል መወሰዳቸውን ያረጋገጡት አቶ ኦመር ዘራፊዎቹን የኬንያ መንግስት የጸጥታ ኃላፊዎችም በማደን በቁጥጥር ስር እንደሚያደርጓቸው የተዘረፉትንም የቀንድ ከብቶችን ለባለቤቶቹ እንደሚያስመልሱም ተስፋ እናደርጋለን ማለታቸው ተመልክቷል። የደሳነች የአገር ሽማግሌዎችና የቱርካና የሰላም አቀንቃኞች በሁለቱ ማህበረሰብ መካከል ሰላምና አብሮነትም እንዲጎለብትም ጥረት ማድረጋቸው በቀጠለበት በዚህ ወቅት ይህ አይነቱ ስርቆትና ጥቃት መከሰቱ ጉዳዩን አነጋጋሪም አድርጎታል። የአካባቢው ምንጮች ነገሩኝ ያለው ዘ ስታንዳርድ ጋዜጣም ከትላንት በስቲያም የተፈጸመው ጥቃትም የተከሰተው ባለፈው ወር ወይም በፈረንጆቹ ኖቬምበር 4 የደሳነች ወጣቶች ወደ ኬንያ ድንበር በመሻገር ማርኩካም በተባለ መንደር ውስጥ 8 የቀንድ ከብቶችን መዝረፋቸውን በወቅቱ ጉዳትም አለመከሰቱን ተከትሎ እንደሆነም ገልጿል። በምስራቅ ወለጋ ያገዛዙን ስልጣን አስጠባቂ ወታደሮች ጭኖ ሲንቀሳቀስ የነበረ ተሽከርካሪ ተገልብጦ የሚሆኑ ያገዛዙ ስልጣን አስጠባቂ ወታደሮች መሞታቸውን ተመሳሳይ አደጋ በአካባቢው በተጨማሪ መድረሱን የኦነግ ታጣቂዎች እርስ በርስ ውጊያ መጠማቸውን የሚጠቅሱ መረጃዎች ወጥተዋል። በተደጋጋሚ በምስራቅ ወለጋ የአማራ ብሔር ተወላጆች ላይ አነጣጥሮ የሚፈጸመውን ጥቃት በመደገፍ በኦነግ ሸኔ ስም ጥቃት እንዲፈጸምና ከኦሮሚያ ልዩ ኃይል ጋር በመሆን ጭምር የአማራ ብሔር ተወላጆችን ትጥቅ በማስፈ ለጥቃት ሲያጋልጥ የቆየው አብይ አገዛዝ ስልጣን አስጠባቂ ጦር ዛሬ በምስራቅ ወለጋ ዞን ኪረም ወረዳ ከሃሮ አዲስ ከተማ ተነስቶ ወደ ሆሮ ጉድሩ ወለጋ ዞን ሙሩ ወረዳ በሁለት ተሽከርካሪ ሲጓዙ የነበሩ ያገዛዙ ስልጣን አስጠባቂ ወታደሮች ተሽከርካሪዎቹ ተገልብጠው ከበላይ ያገዛዙ ወታደሮች መሞታቸውን የቀሩትም ቀላልና ከባድ የመቁሰል አደጋ የደረሰባቸው ሲሆን ከቆሰሉት መካከል ከፍተኛ አመራሮች እንደሚገኙበትና እነዚሁ ለአስቸኳይ ሕክምና ወደ አዲስ አበባ መወሰዳቸውን የሚጠቅሱ መረጃዎች ወጥተዋል። በተመሳሳይ መነሻውን አሙሩ ወረዳ ጋምሳ ከተማ በማድረግ ወደ ሙሩ ሲጓዝ የነበረ ያገዛዙ ስልጣን አስጠባቂ ወታደሮችን የጫነ ተሽከርካሪ ለጊዜው ምክንያቱ ባልታወቀ ሁኔታ ተገልብጦ ለከፋ ሰብአዊና ቁሳዊ ኪሳራ መዳረጋቸውን ዛሬ ህዳር 2 ቀን 2018 ከአካባቢው የወጣው መረጃ ይገልጻል። በአካባቢው በኦነግ ሸኔ ስም በተደጋጋሚ አማራ ብሔር ተወላጆች ላይ የኦሮሚያ ክልል ባለስልጣናት በተቀነባበረ መንገድ ጥቃት ሲፈጽሙ የቆዩ ሲሆን ይህንኑ ለመከላከል የቢዛሞ እዝ ወጣቶችን በማስተባበር እንቅስቃሴ ያደረገ ሲሆን አማራን ትጥቅ በማስፈታት ለተደጋጋሚ ጥቃት ሲያጋልጥ የቆየው ያገዛዙ ስልጣን አስጠባቂ ጦር በተደጋጋሚ ማንነት ተኮር ጥቃት ከተፈጸመበት ኪረም ወረዳ ኃይሉን ወደ ከተሞች እየሰበሰበ ሲሆን በተቃራኒው ሌላው ማንነት ተኮር ጥቃት በሚፈጸምበት ጊዳ አያና ወረዳ ተጨማሪ ኃይል እያስገባ መሆኑን በአካባቢው ፋኖን እንመነጥራለን በሚል ከኦሮሚያ ልዩ ኃይልና ሚሊሻዎች ጋር ግንባር የፈጠረው የአብይ አገዛዝ ስልጣን አስጠባቂ ጦር በርከት ያለ ኃይል እያስገባ መሆኑን ዛሬ ህዳር 2 ቀን 2018 ከአካባቢ የወጣው ተጨማሪ መረጃ ይገልጻል። ይህ በእንዲህ እንዳለ ከኦነግ ጋር በታንዛኒያ ሚስጥራዊ ድርድር ጀምረናል በሚል ውስጡን ሲያስወራ የነበረው አገዛዝ ኦነግ ባወጣው መግለጫ ምንም አይነት ድርድር እያካሄዱ አለመሆኑን ከዚህ ቀደም የነበሩት ድርድሮችም በአብይ አገዛዝ የኦሮሞ ብልጽግና ፓርቲ ፈቃደኛ ለመሆን ሰላማዊ ድርድሮች መክሸፋቸውን በማስታወስ ሰሞኑን መግለጫ ያወጣ ሲሆን አገዛዙ በኦነግ ሰራዊት ውስጥ አስርጎ ያስገባቸውን ተልዕኮ የሰጣቸው ግለሰቦች ፈጥረውታል የተባለውን ትንኮሳ ተከትሎ በምስራቅ ወለጋ ዞን ጊዳ አያና ወረዳ ጎቡ ቀበሌ በኦነግ ታጣቂዎች መካከል ከትላንት ጀምሮ የተነሳው እርስ በርስ ውጊያ ዛሬ ድረስ መቀጠሉን ከአካባቢ የወጣው መረጃ ይገልጻል። የቀድሞው ሰላም ሚኒስትር ዴኤታን የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የክልሉ ምክር ቤት አባል አቶ ታዬ ደንዳ ለዳግም እስር ከመዳረጋቸው በፊት ከኦነግ ጋር በታንዛኒያ አሩሻ የተካሄደው ሁለተኛ ዙር የሰላም ድርድር የከሸፈው በሳቸው
የኦሮሞ ብልጽግና ፓርቲ አማካኝነት መሆኑን ህዝቡ ይጠብቀው የነበረውን የሰላም ተስፋ ያዳፈነ መሆኑን ጠቅሰው በጊዜው በዚህ ተጠያቂ ያደረጉት ገዢው ፓርቲን ሲሆን ይህንን አስተያየት መስጠታቸውን ተከትሎ ተደብድበው ከመታሰራቸው በፊት አብይ አህመድ በዜጎች ስቃይ የሚደሰት በሀገሪቱ ሰላም እንዳይመጣ የሚፈልግ ጨካኝ መሆኑን ጭምር በማህበራዊ ሚዲያ አስተያየት መስጠታቸውን ተከትሎ ከስልጣን ተነስተው ተደብድበው የታሰሩ ሲሆን ከስር ከተፈቱም በኋላ ለዳግም እስር በቅርቡ ከመዳረጋቸው በፊት አብይ አህመድ ግጭቶችን እየፈለፈለ ስልጣን ላይ ለመቆየት ያለውን ፍላጎትና በተለይም የአማራን ህዝብ አጠፋለሁ ብሎ እስከ መናገር መድረሱን ጭምር በመጥቀስ የሚሆነው ስለማይታወቅ ብለው ምስክርነት መስጠታቸው አይዘነጋም። ተጨምሯል የተባለው ደሞዝ ያልደረሳቸው መምህራን ተቃውሞ በተበጣጠሰ መንገድ ቀጥሏል። ማዕከላዊነትን የጠበቀ በአገሪቱ የሚገኙ መምህራን የጋራ ተቃውሞ ሊያደርጉ እንደሚገባ ጥሪ እየቀረበ ነው። የጤና ባለሙያዎችን ፈለግ መከተልና ከጤና ባለሙያዎች ጋር በተመሳሳይ ጊዜ የስራ ማቆም አድማ በማድረግ መብታቸው እንዲያስከብሩ ጥሪ ቀርበዋል። የአብይ አገዛዝ በአገር ቤት የእርስ በርስ ጦርነት አጠናክሮ በመቀጠል የአገሪቱን ኢኮኖሚ ቀውስ ላይ በመጣል የኑሮ ውድነቱን መቋቋም ያቃታቸው ሰራተኞች እያቀረቡት ያለውን ተቃውሞ መሰረት አድርጎ በተለይም ባለፈው ዓመት የጤና ባለሙያዎች የተጠናከረ የተቃውሞ እንቅስቃሴን ታሳቢ አድርጎ የደሞዝ ጭማሪ ተደርጓል በሚል አነስተኛ ደሞዝ የተጨመረውም ያልደረሳቸው መምህራን በበርካታ የደቡብ አካባቢዎችና በቤንሻንጉል ጭምር ቅሬታቸውን እያቀረቡ ሲሆን መምህራኑ በተበጣጠሰ መንገድ የሚያደርጉት ተቃውሞ ውጤት እንደማያመጣ በሲዳማ በደቡብ ምዕራብ ኢትዮጵያና በምዕራብ ኢትዮጵያ ክልሎች እየተካሄደ ያለው የመምህራን የስራ ማቆም አድማና የተቃውሞ እንቅስቃሴ በሌሎችም አካባቢዎች ተመሳሳይ ችግር ያለባቸው መምህራን በጋራ ድምጻቸውን ሊያሰሙ የሚችሉበት እንቅስቃሴ ውጤታማ እንደሚያደርግና ከኢትዮጵያ ጤና ባለሙያዎች ጋር በጋራ ቆመው ለመብታቸው እንዲታገሉ ጥሪ እየቀረበ ይገኛል። የመምህራኑ መሰረታዊ ጥያቄ ባለው የኑሮ ውድነት የሚከፈላቸው ደሞዝ በቂ እንዳልሆነና አነስተኛ የተባለው ጭማሪን ተከትሎ ያልደረሳቸው መምህራን ከሲዳማ ክልል የተነሳው የመምህራን ተቃውሞ በደቡብ የተለያዩ ክልሎች ደቡብ ምዕራብ ኢትዮጵያ በምዕራብ ኢትዮጵያ ክልሎች ከዞን ዞን እየተዛመተ ሲሆን አንዳንድ ቦታዎች ላይ መምህራን ተፈራርመው ደሞዛቸው እስካልተጨመረ ድረስ ወደ ስራ እንደማይመለሱ የተናጠል የስራ ማቆም አድማ ያደረጉ ቢሆንም ያገዛዙ ካድሬዎች መምህራንን አስገድደውና በጫና ወደ ስራ ለመመለስና ደሞዛችሁ ይከፈላል በሚል በተስፋ ለመሸንገል የሚያደርጉት እንቅስቃሴ ውጤት እንዳላመጣ ታውቋል። መምህራን በስራችሁ ላይ የማትገኙ ከሆነ እርምጃ እንወስዳለን የሚሉ ማስፈራሪያዎችና ማስታወቂያዎች ተከታትለው እየተለጠፉ ቢሆንም መምህራን ጥያቄያቸው በጋራ እስካልተመለሰ ድረስ ተጨመረ የተባለው ደሞዝ በመስከረም ወር ይከፈላል ተብሎ አልተከፈለንም፣ በጥቅምት ወርም አልተከፈለም፣ ሶስተኛ ወር ልናራዝም አንችልም፣ የተጨመረው የደሞዝ ጭማሪ ይገባናል፣ ደሞዛችን ሊሰጥ ይገባል በሚል ተቃውሟቸውን አጠናክረው ቀጥለዋል። አንዳንድ ቦታዎች ላይ መደበኛ የተባለውም ከዚህ ቀደም ከጭማሪው በፊት የነበረው ደሞዝ ጭምር ያልተከፈላቸው መምህራን እንዳሉና በቤንሻንጉል ጉሙዝ ክልል በርካታ አካባቢዎች መምህራን በጊዜው ደሞዝ እንዳልተከፈላቸው የሚጠቅሱ መረጃዎችን መውጣት ጀምረዋል። የኢትዮጵያ ጤና ባለሙያዎች በአገር አቀፍ ደረጃ የጀመሩት እንቅስቃሴና ተቃውሞ በዚህ ዓመትም ተጠናክሮ ይቀጥላል በሚል ስጋት አገዛዙ አነስተኛ የደሞዝ ጭማሪ ያደረገ ሲሆን ይሄው የደሞዝ ጭማሪ በተሳካ መንገድ ለሁሉም መከፈል እንዳልጀመረ በተደጋጋሚ ስንዘግብ መቆየታችን አይዘነጋም። የኢትዮጵያ ጤና ባለሙያዎች ንቅናቄ ሁለተኛ ዙር የስራ ማቆም አድማቸውን መስከረም 5 ቀን 2018 ለማድረግና ትምህርት በሚጀመርበት ቀን ከመምህራን ጋር በጋራ ተቃውሞ ለማድረግ አስበው የነበረ ቢሆንም አነስተኛ የደሞዝ ጭማሪውን ታሳቢ በማድረግ በተግባር ጭማሪው እንዲታይና የጤና ባለሙያውን ብቻውን ተነጥሎ እንዳይቆም ተጨማሪ ጊዜ ያስፈልጓል በሚል ለሁለት ወራት የተራዘመ ሲሆን ህዳር 8 ቀን 2018 ዓ.ም ይካሄዳል የተባለው የጤና ባለሙያዎች የስራ ማቆም አድማ እንቅስቃሴን መምህራን በተበጣጠሰ ሁኔታ ከሚያደርጉት ቅሬታ አልፈው መምህሩ እንደ መምህር በጋራ በመቆም ከኢትዮጵያ ጤና ባለሙያዎች ንቅናቄ ጋር የጋራ አመራር በመፍጠር የተባበረ የስራ ማቆም አድማ በማድረግ ሌላውም የመንግስት ሰራተኛ ትግሉን እንዲቀላቀል የጋራ ጥሪ ማድረግ ይገባል የሚሉ አስተያየቶች ከራሳቸው ከመምህራን ጭምር መነሳት ጀምረዋል። የተባበሩት መንግስታት የሰብአዊ መብት ዋና ኃላፊው በሱዳን አልፋሽር እየተፈጸመ ያለው አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ ሲሉ አሳሰቡ። ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለበትም ሲሉም አስጠነቀቁ። በፈረንጆቹ አቆጣጠር ካለፈው ሚያዝያ ወይም አፕሪል 2023 ጀምሮ ከሱዳን መንግስትም ጦር ጋር በጦርነት ላይ
የሚገኘውን የሱዳን ፈጥኖ ደራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኘውን የመጨረሻውን ወታደራዊ ምሽግ አልፋሽርን መቆጣጠሩን ቀደም ሲል መዘገባችን ይታወሳል። ቡድኑ ከ18 ወራትም ከበባ በኋላ አልፋሽርን መቆጣጠሩን ተከትሎ ዘር ተኮር ግድያዎችን ጨምሮ የሰብአዊ እገታ፣ ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅት የሰብአዊ መብት ተሟጋች ድርጅት ገልጿል። የመንግስታቱ ድርጅት ኮሚሽነር ቮልከር ቱርክ ከፈረንሳዩ የዜና አገልግሎት ኤፍፒ ጋር በነበራቸው ቃለ ምልልስ አሳቃቂ ወንጀሎች እየተፈጸሙ መሆናቸውን ገልጸው ከበባው ራሱ አሳቃቂ ወንጀል እንደነበረም አስታውሰዋል። ሰዎችም ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታዎች ውስጥ ይኖሩ የነበር ያሉትም ኮሚሽነሩ ምግብ እና ውሃ እምብዛም አያገኙም፣ በዚህም የእንስሳትን መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉን ብለዋል። የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነትም የሚጣልባቸው ማስረጃዎች አሉን ያሉትም የመንግስታቱ ድርጅት ከፍተኛ ባለስልጣን ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩም የጥይት ሩምታም ሳይቀርም ይከፈትባቸው ነበርም ብለዋል። ከዚህም በተጨማሪ በጣም አሳሳቢ የሆኑ የአስገድዶ መድፈርና የወሲባዊ ጥቃቶች መኖራቸውንም በሪፖርቱ ላይ ማየታቸውን ገልጸዋል። በቅርቡ በሱዳን ሰሜናዊ ኮርዶፋን ግዛት ካባራም ከተማ አቅራቢያ ከሚገኙ በርካታ መንደሮች ውስጥ የተባባሰ በመጣው የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፉ የፍልሰት ድርጅት በእንግሊዝኛው ምህጻረ ቃል IOM ማስታወቁ ይታወሳል። ይህ በዚህ እንዳለ የኬንያው ፕሬዝዳንት ዊሊያም ሩቶ በጎረቤት ሱዳን ወደ ፍርስራሽነት እየለወጧት የሚገኙት ሁለቱ ታጣቂ ኃይሎች ከአንድም ጨርቅ የተቀደዱ እራፊዎችም የአንድ ሳንቲም ሁለት ገጽታዎች ናቸው ሲሉ ወነጀሉ። ፕሬዝዳንት ዊሊያም ሩቶም ከኳታሩ ዶሃም ከአልጃዚራ ቴሌቪዥን ጋር በትላንትና በስቲያ በነበራቸው ቃለ ምልልስ የሱዳን ጦርነትን እየዘወሩ የሚገኙት የወታደራዊ ተቋም ሱዳን አርሚ ፎርስና ተቃዋሚው የፈጥኖ ደራሽ ኃይል ሱዳን ራፒድ ፎርስ ሁለቱም ተዋጊ ኃይሎች ከአንድ ጨርቅ የተቀደዱ ራፊዎች ናቸው፣ ለሱዳን መፍትሄ የማያመጡ ብልሾች ናቸው ሲሉም ወንጅለዋቸዋል። በምዕራብ አፍሪካዊቷ ማሊ ውስጥ ለመከላከያ ሰራዊት ድጋፍ ሰጥተሻል ተብላ የተጠረጠረች አንዲትም ቲክቶከር በታጣቂዎችም ተገደለች። የቲክቶከሯ አሟሟትም የአገሪቱ ሕዝብን አስደነገጠ። የተለያዩ የዓለም አቀፍ መገናኛ ብዙሃን እንደዘገቡት እድሜዋ በሃያዎቹ ዓመታት ውስጥ የሚገመተው ከ150 ሺህ በላይ የማህበራዊ ትስስር ወይም ቲክቶክም ተከታዮች ያላት ማርያም ሴሴ የማሊን መከላከያ ሰራዊትም ይደግፋል የተባለም ይዘት ያለው መረጃን አስተላልፈሻል ተብላ ባለፈው አርብ ኤቼል በተባለ መንደር በሳምንታዊ ገበያ ውስጥም ሳለችም የታጠቁ ወንዶችም አፍነው ከወሰዷት በኋላ በበነጋታው ቀዳሜ ጠዋት ላይ ከቲምቡክቱ ከተማም 90 ማይል ርቀት ላይ ከኒጀር ወንዝ አቅራቢያ በሚገኝ ቶንካም በተባለ አካባቢ አደባባይ ላይ ሰዎች በተሰበሰቡበት በጥይት ተደብድባም ተገድላለችም ሲል የቲምቡክቱ ከንቲባ ያሊያ ታንዴላ ለኤፒም አረጋግጠዋል። ካለፈው 2012 የአውሮፓ ቁጥጥር ጀምሮ መጠነ ሰፊ ውጊያ በማካሄድ በሩሲያ ኃይሎች የሚታገዘው የማሊ ወታደራዊ ጁንታን በመገዳደር ወደ ዋና ከተማዋም ባማኮ የተቃረበው ታጣቂ ቡድን ያሰጋቸው የአሜሪካ፣ የእንግሊዝ፣ የፈረንሳይ፣ የጀርመን መንግስታትን ጨምሮ በርካታ አገራት ዜጎቻቸው ማሊን በአስቸኳይ ለቀው እንዲወጡም አስጠንቅቀዋል። አፍቃሪ መከላከያ ነችም ተብላ በታጣቂዎችም የተገደለችው ወጣቷም ቲክቶከር ማርያም አሟሟትን ዙሪያም ማላዊያን በእጅጉ የተደናገጡም ሲሆን የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ ዮሱፍ ከጊዜ ወደ ጊዜ እያሽቆለቆለ የመጣው የማሊ ሰላምና ደህንነትም አስግቶኛል ሲሉ አቋማቸውን ገልጸዋል። በተወሰኑ ቪዲዮዎችም የማሊያ መከላከያ ሰራዊትን የደንብ ልብስም ለብሳም የታየችው ረጅም እድሜ ለማሊ ቪቫ ማሊ የሚል የግርጌ ማስታወሻ ያቀረበችው ወጣቷ ማርያም ግድያን ተከትሎ የአገሪቱ ብሔራዊ ቴሌቪዥን እንደዘገበው ቲክቶከሯ ማርያም ማህበረሰቧን በማበረታታቷና መከላከያ ሰራዊቱን በመደገፏም ለሞት ተዳርጋለችም ብሏል። በዓለማችን ላይ በማህበራዊ ሚዲያ አማካኝነትም ተጽዕኖ ይፈጥራሉ የተባሉ ሰዎችም ለጥቃት ኢላማ እየተጋለጡ መሆናቸውን የገለጸው ሲቢሲ ኒውስ አሬሊና ማጂያም በኒውዮርክ ማውንት ቬርሞን ባለፈው ነሐሴ መኪና ስታሽከረክር መገደሏን፣ ቬንዙዌላዊው ቲክቶከር ጄሱስ ማሪያንቶ በቀጥታም ወይም ላይቭ እያስተላለፈም በታጣቂዎች ባለፈው ሰኔ መገደሉ፣ ፓኪስታናዊቷም ቲክቶከር ሳና የሱፍ ባለፈው ሰኔ መገደሏ፣ ሜክሲኮዊያው
ቲክቶከር ቫሌሪያ ሞርኬዝም ላይፍ እያስተላለፈች ባለፈው ግንቦት በታጣቂዎች መገደሏን በምሳሌነትም ጠቅሷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።